አምናንን ጄሪ አሳሳተችው። በመጠጥ ላይ መድኃኒት ጨምራ ከሷ ጋር አብሮ እንዲያድር አደረገችው። እንዲሁም ደግሞ መድኃኒቱን የእናቱን መድኃኒት ቀይራ ብሌን እሷ ናት መድኃኒቱን ቀይራ እየሰጠቻት ብላ አምናንና ብሌን እንዲጣሉ አድርጋለች ማለት ነው። አምናን ደግሞ ብሌንን በጣም ወጥቷታል። በጥፊ መቶ ከቤት ከክላስ ወርውሮ አስወጥቷታል ማለት ነው። መጨረሻ ላይ መድኃኒቱን የሰጠችው እሷ ናት በማለት በጣም በንዴት ውስጥ ይገኛል። ጄሪ እንግዲህ የፈለገችው አምናን የእሱና የእሱ ብቻ እንዲሆን ነው። እንዲሁም ደግሞ ብሌን በጣም ሀዘን ውስጥ ትገኛለች። ብሌን እንግዲህ እሱም ይወዳታል፣ እሷም ደግሞ ትወደዋለች። በዛ ምክንያት ያው ጄሪ እኔ እሱን ማጣት አልፈልግም፣ አንቺ ነሽ ሁል ጊዜ እሱ ስር እየሄድሽ እኔን እንዳይወደኝ እያረግሻለሽው። ከዚህ በኋላ እኔ ማርክሽን አውቃለሁ፣ ከዚህ በኋላ አጠገቡ እንዳደርሽ ብላ አንቃት ይዛታለች። ብሌን ደግሞ እኔ ምንም አላረኩም፣ እኔ ምን አርጌ ነው እንደዚህ የምትሆኘው? ወይዘሮ ዛህራ ደግሞ እቺ ልጅ ምንም ነገር አታደርግም፣ እሷ አይደለችም ይሄን ነገር ያደረገችው፣ እኔ አውቃለሁ ማን እንዳደረገ ግን መናገር አልፈልግም ቢላ ወይዘሮ ዛህራም እንደዛ ብላለች። ወይ እንደዛ ከሆነ ያንቺ እጅ አለ ማለት ነው በማለት አንቺ ከኔ ምንድነው የምትፈልጊው? እናቴን ለማግደል ይሄን ኃይል የሞከርሽው ለምንድን ነው? እኔ እናቴን ገድለሽ ከኔ ጋር የመኖር አቅም አለሽ ወይም አላማ አለሽ? ለምንድን ነው እናቴን ለማግደል የሞከርሽው? ማን ነው መድኃኒቱን የቀየረው ስትል እንግዲህ ወይዘሮ ብሌንን ጠይቃት። ብሌን ደግሞ አቶ አምናን እኔና ይሄን ነገር እንደማላደርግ አንተም ታውቃለህ፣ ስለዚህ እኔ አላደረኩም፣ እኔ ከክላስ አምጥቼ ሰጠው እንጂ ሌላ መድኃኒት ከየትም አምጥቼ አልሰጠውም። ግን መድኃኒቱን የቀየሩት ጄሪና የእሷ አክስት ናት ማለት ነው። መድኃኒቱን የቀየሩት እንግዲህ ብሌን ባላደረገችው ነገር ላይ በጣም ተቆጥታለች፣ በጣም ተናዳለች። ወይዘሮ ሰማሃን ደግሞ በዚህ ሰዓት ማንንም አታስታውስም፣ ምንንም አታስታውስም ማለት ነው። ወይዘሮ ሰማሃን ደግሞ አንቺ ማነሽ? እኔ እክሌ ነኝ ካልተባለች ማንንም እያወቀች አይደለችም ማለት ነው። እና በጣም ከባድ ሁኔታ ውስጥ ትገኛለች። ብሌን በጣም ከባድ ችግር ውስጥ ትገኛለች። አምናን ደግሞ በጣም ተናዷል። ያን ምክንያት አርጋ ጄሪ መጠጡ ላይ መድኃኒት አድርጋ ከሷ ጋር አብሮ እንዲያሳልፍ አድርገዋለች ማለት ነው። አብሮ የፍቅር ጊዜያቸውን እንዲያሳልፍ ታደርጋለች። ከዛ ብሌን ደግሞ አብሮ ተኝቶ ታያቸዋለች። በዛ ተናዳ እንግዲህ ወይዘሮ ዛህራ ደግሞ እያጽናናች እኔ አውቃለሁ አንቺ ምንም ነገር እንደማታደርግ እኔ አውቃለሁ፣ ይሄ የሌላ ሰው ስራ እንደሆነ ምን አውቃለሁ፣ አንቺ ምንም አትጨነቂ ልጄ ብላ ወይዘሮ ዛህራ ታጽናናታለች። እንግዲህ ወይዘሮ ሰማሃን ማንንም አታስታውስም ማለት ነው። ሲፋን ደግሞ የአምናንን አክስት ተከታታይ እዚህ ቤት ላይ ምን እንደምትሰራ፣ የት እንደምትሄድ፣ ከየት ከማን ጋር እንደምታወራ፣ ምን እንደምታደርግ ተከታታይ ብላት ነበረና ከሷ ጋር ስለማይዋደዱ እንግዲህ ተከታታይ የሚያስፈልግሽን ነገር እኔ አደርግልሻለሁ፣ አንቺ ብቻ እሷን ተከታታይና ምን እንደምታደርግ ብቻ ነገር ይበላ ነበረ። ከዛ እንግዲህ አንቺ እኔን እዚህ ቤት ያለውን ሰው ሁሉ ተከታታይ ቢልሽ ነበረ፣ እኔ ነኝ ተከታታይ፣ እኔ ነኝ ሲፋን ነኝ፣ አሁን አወቅሽኝ ስትል አይ አላወቅኩሽም፣ ከጊዜ በኋላ ምናልባት ላውቅሽ እችላለሁ፣ አሁን ግን ማንም ሰው ላውቅ አልቻልኩም ትላለች። ከዛ መድኃኒቱን እንደቀየሩት አታውቅም ማለት ነው። መድኃኒቱን የቀየረችው ብሌን መስሏቸዋል እነሱ። አምናንም ያው ብሌን ነው የመሰለው እንግዲህ ምክንያቱም የእሷ አክስት
ወይዘሮ ሰምሃን የቤት ውስጥ እንድትኖር አትፈልግም። የአምናንን እውነታ ስለምታውቅ አምናን የእሷ ልጅ እንደሆነ እንዳልሆነ እሱ አያቅም ማለት ነው። ከህፃንነቱ እሷ ስላሳደገችው አምናን እሷ እናቷ እንደሆነች ብቻ ነው የሚያውቀው። እሱ የሌላ ልጅ እናት እንደሆነች ግን አያቅም ማለት ነው። ስለዚህ ሲፋን ደግሞ እሷም የድሮዋን ህይወት ማወቅ ፈልጋለች ማለት ነው። የድሮውን ነው ወይስ ሁሉንም ነው የረሳሽው? ወይስ ያው የቅርብ ጊዜውን ነው የረሳሽው ስትላይ የቅርብ ጊዜውን እንጂ የድሮውን ህይወቴን ሁሉን አውቃለሁ ብላ እንግዲህ ሲፋንም ከእሷ መቀበል የፈለገችው ወሬ አለና ለዛ አሁን ሲፋን እድሉን አግኝታ እሷን ለመጠየቅ እየተዘጋጀች ትገኛለች። ምስጢሩን ካወቀችው በኋላ እንግዲህ ሁሉንም ነገር ከነገረቻት በኋላ ምስጢሩ ምን እንደሆነ ታውቃለች። አምናንም የእሷ ልጅ እንዳልሆነ ታውቃለች ማለት ነው ሲፋን። ብሌንና ጄሪ እንግዲህ በጣም ጥላቻ ውስጥ ይገኛሉ። እኔ እኮ ጄሪ የምትገርመኝ አምናን የሚወዳት ብሌንን ነው። እሷ ግን ከእሷ ለማስጣል እሱ መድሃኒት እያደረገችው አብረን ለመተኛት በግድ አግባኝ ማለት በጣም ይከብዳልና እሱ ግን ብሌንን በጣም ነው የሚወዳትና ብሌንም ደግሞ በጣም ተወደዋለች። ግን ብሌንዬ አይናፋር ናት ማለት ነው። እንግዲህ ሲፋንና እንግዲህ ብሌን በጣም ጥሩ ልጅ ናት በእውነት። እንዲሁም ደግሞ ወይዘሮ ዛህራ ምግብ ሰሪያቸው ወይም ሰራተኛቸው አንቺ ይህን ነገር እንደማታደርጊ እኔ 100% እርግጠኛ ነኝ። አምናን ሁሌ ይናደዳል፣ ግን እውነታውን ብዙ ጊዜ ማወቅ አይፈልግም። አንቺ ተይው፣ ምንም ነገር አታስቢ። እንግዲህ ከሱ ጋር አብሮ አድሮ ነበረ። ተረት ስትናግረው ነበረ። የአስተማሪውን ተረት ስትናግረው አብሮ አንድ ላይ አድረው ከዛ ወደ ታች ስትወርድ እናቱ መድሃኒትን አምጪልኝ ትላታለች። መድሃኒቱን ስትሰጥ እንግዲህ ስህተቱ ወደ እሷ መጥቷል ማለት ነው። እንዴት አንቺ ምን ፈልገሽ ነው? ዛሬ እኮ በአንቺ ምክንያት እናቴን አጥቼ ነበረ። እናቴ አንድ ነገር ትሆንና አንቺን እገልሻለሁ ብሎ እያስፈራራት ነው። እንግዲህ ብሌንም በጣም ፈርታለች። እንግዲህ አቶ አምናን በጣም ንዴተኛ ነው። መድሃኒቱን ያው ጄሪ ይህን ነገር ሁሉ የምታደርገው አክስቶና ጄሪ እንዳለው እንደሆኑ አያውቅም። ጄሪና አክስቱ ጓደኛ ማሞች ናቸው። ጄሪ የምትለውን ነገር እሷ ታደርጋለች። አክስቱ የምትል ነገር ሁሉንም ነገር ብሌን ደግሞ ጄሪ ደግሞ ታደርጋለች ማለት ነው። ብሌን ደግሞ በማንም አትጨመርም። ሲፋን ደግሞ ከሴትዮዋ ነገሮቹን ለመቀባበል እየሞከረች ነው። እንግዲህ የቅርብ ጊዜውን ብቻ ነው ማላስታውሰው፣ የድሮ ህይወቴን ሁሉም ነገር ማስታወሳለሁ ስትል እሺ ወይዘሮ ሰምሃን በጣም ጥሩ ነው ብላ በደስታ እንትን ትላለች ማለት ነው። ውድና የተወደዳችሁ የዩቲዩብ ተከታታዮች ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናችኋለሁ። መልካም ጊዜ ተመኘውላ